ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገው ዝግጅት አሁን አጠናቀን መተናል። እናንተም አብራችሁ ቆይታ እንደምታደርጉ ተስፋ እናደርጋለን። እንደተለመደው ሁሉ የዘውዱ ሾው ሚዲያ ለእናንተ ክቡራን ተመልካች አድማጮቻችን እንግዶቻችን በመጋበዝ በተለይም በኢትዮጵያ ወቅታዊ ጉዳዮች ላይ ያሉትን ዝርዝር ሀሳቦች ከባለሙያዎች እናጣራለን፣ እንጠይቃለን፣ ሀሳባቸውንም ያካፍሉናል። ዛሬም በተደጋጋሚ ጊዜያት እንደምታውቁት በዘውዱ ሾው ሚዲያም በሌሎች ሚዲያው ላይ የቀረቡ አስተያየት ከሚሰጡት በፖለቲካ ትንታኔያቸው በተለይም በአፍሪካ ቀጠና ላይ ያሉትን የኢትዮጵያ እንደውም የቀጠናውን የፖለቲካ ሁኔታ በመገምገም ትልቅ አስተዋጽኦ በማበርከት በተለይም በኢትዮጵያ ጉዳይ ላይ ደግሞ ሰፊ ሀሳባቸውን ከሚሰጡት የኢትዮጵያን ምሁራኖች ቀደምት የሆኑት ፕሮፌሰር መሐመድ ሐሰን ዛሬም በተለይም ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ ከወጣበት ጊዜ ጀምሮ አሁን ያለበት ደረጃና እንደዚሁም በቀጣይ የኢትዮጵያ ዕጣ ፈንታ ምን ሊሆን ይችላል በሚሉት ጉዳዮች ላይ በዝርዝር እንነጋገራለን። ለመሆኑ ጠቅላይ ሚኒስትሩ ስልጣን ላይ ሲወጣ ምን አይነት አስተሳሰብ ነበር የነበረው ለኢትዮጵያ? መሀል ላይስ ምን ተፈጠረ? አሁንስ ምን እያደረገ ነው ያለው? ወደፊትስ በኢትዮጵያ ጉዳይ ላይ ምን ሊወስን ይችል ይሆናል? እነዚህና መሰል ጉዳዮችን የዛሬ እንግዳችን ፕሮፌሰር መሐመድ በዝርዝር ያስረዳናል። ከመነሻው እስካሁን ስላለበትና ስለ ወደፊትም የኢትዮጵያ ዕጣ ፈንታ መፍትሄና ሀሳባቸውን ያካፍሉናል። ከልምዳቸው በመነሳት በዝርዝር የሚያካፍሉን ስለሆነ እናንተም ይህን ዝግጅት እንድትከታተሉ በማክበር እየጋበዝኩኝ በተጓዳኝም ታዲያ ይህ ዝግጅት ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ሼርና ላይክ እንድታደርጉት ከወዲሁ በማክበር እንጠይቃለን። አዳዲስ ተመልካቾችም የዘውዱ ሾው ሚዲያን ሰብስክራይብ አድርጋችሁ ወዳጅ ቤተሰቦቻችን ብትሆኑ እጅግ መልካም ነው ብለንም እናበረታታለን። ኑ ሀሳባችሁን፣ እውቀታችሁን፣ ልምዳችሁን ስለ ሀገራችሁ ኢትዮጵያ ያለምንም ገደብ የምትሰጡበትን ይህ የዘውዱ ሾው ሚዲያ ምርጫዋ ይሆን ነው የምንለው። ስለዚህ በዝግጅቶቻችን እንደምትደሰቱም ተስፋ እናደርጋለን። አሁን ተመልካች አድማጮቼ በቀጥታ ወደ እንግዳችን እንሄዳለን። እናንተም አብራችሁን ቆዩ። ከልብ አመሰግናለሁ ፕሮፌሰር መሐመድ ሐሰን። እንደ ወትሮ ሁሉ ዛሬም ለክቡራን ተመልካች አድማጮቻችን በመላው ዓለም ለሚገኙ ኢትዮጵያኖች እና ትውልደ ኢትዮጵያኖች እንደዚሁም በአገር ቤት ለሚገኙት እውቀቱን ልምዶን ለማካፈል ፈቃደኛ ሆነው በመገኘቱ በተለይም መነሻ ላይም እንደገለጽኩት የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ላይ ከወጣ በኋላ የኢትዮጵያ ዕጣ ፈንታ ምን ላይ ነው ያለው፣ ወደፊትስ ምን መደረግ አለበት የሚለውን ከሙያ አኳያ ዛሬ ሰፊ ትንታኔ እንደሚሰጡን እገምታለሁና ሰላም ጤና ይስጥልኝ ልበል። በቅድሚያ እንዴት ነዎት? በጣም ደህና ነኝ፣ ሰላም ነኝ ዘውዱ ወንድሜ። ኢትዮጵያ ባለፈው 7 ዓመት ምን አይነት ሂደት አደረገች? የህዝቡ ስሜትም በዚህ 7 ዓመት ውስጥ ምን ይመስል ነበር? አገሪቷም በዚህ 7 ዓመት ውስጥ የት ደርሳለች በሚለው ነው። በተለይ በ7 ዓመት ውስጥ ኢትዮጵያኖች ብዙ መጀመሪያ ላይ ከፍተኛ ስሜት ነበራቸው። አገራቸው ይረጋጋል ብለው አምነው ነበር። የተለያዩ የፖለቲካ ክፍል ሰዎችና ከዚህ በፊትም ሲታገሉ የነበሩትም ሁሉም በስምምነት አስመራ ላይ ተደርጎ በ2018 አብዛኛዎቹም ወደ ሀገራቸው ገብቶ ነበረ። የሚነገረው በዛን ጊዜ የሚጻፈው ጽሁፎች በጋዜጣውም በውስጡም በፈረንጁም በሌላውም ኢትዮጵያ አዲስ ጅማሬ ጀምራለች፣ አዲስ ሁኔታ እየተፈጠረ ነው ያለው፣ ኢትዮጵያኖች እፈዩ ብለው ሀገራቸው በሰላም ተግባብተው አዲስ የፖለቲካ ስርዓት ይፈጥራሉ የሚል ስሜት ነበረ። ይሄ እንዳለ ለአንድ ዓመት እንደቀጠለና አንድ ዓመት እንደቀጠለ
ይሄንን ለማሰናከል የቀድሞ ስርዓት በሸሽቶ ሀገሩ ትግራይ ከገባ በኋላ የራሱን ጦርነት አደረገ። ይሄ ትንሽ ሌላ የጨለማ ድባብ ፈጠረና መጨረሻ ላይ ሳይሳካላቸው ቀርቶ እነሱም ተሸንፈው ወጡ። በዛን ጊዜ ብዙ ሰዎች በቃ የሀገሪቷ ሰቆቃ እያለቀ ነው ያለው፣ አሁን አዲስ ጅምር ይጀመራል፣ ሁሉንም ያቀፈ ከሁሉም ጋር አብሮ የሚሄድ ኢትዮጵያንም አረጋግቶ ከድሮ በተሻለ መልኩ አዲስ የሆነ የፖለቲካል ስርዓት ይመሰረታል የሚል እምነት ነበረ። ይህንን ግን ቻንስ ጎልደን ቻንስ በታሪክ ሊገኝ የማይችለውን ቻንስ አበላሽቶ መጨረሻ ላይ የአንድ ግለሰብ አምባገነናዊ ሲቹዌሽን ተፈጠረ። ከዛም አልፎ ከሱ ጋር አብሮ የታገሉትን መጋጨት ፈለገና መውጋት ፈለገ እና የሀገራችን ሞደርን ታሪክ አሁን ባለው በዚህ 7 ዓመት ውስጥ በ2023 ላይ ፕሪቶሪያን እንትን ካለ በኋላ የመጀመሪያን ጠላት አድርጎ ያስቀመጠው ፋኖን ነበር። ስለዚህ በትልቁ የሀገራችን ክልል የአማራ ክልል ላይ ጦርነት ፈጥሮ ይሄው 2002 ዓመት ከ4 ወር ጦርነት አድርጎ እየተሸነፈ ምን እያለ ጦሩ እንትን እያለ አብዛኛው በመቶ ሺህ የሚቆጠሩ የአማራ ክልል ወጣቶች ከሁሉ ክፍል የተወጣጡ ትግላቸውን ተግሎ ዛሬ ጠንካራ የሆነ ሲቹዌሽን ላይ ደርሰዋል። ይሄ ማለት ምንድነው? እሱ የሚፈልገው ፕሮግራም አጥፍቼ እኔ ራሴ ለብቻ እገዛለሁ የሚለው ህልሙ በጣም ተሰብሮበት እንዳውም የሱ ጦሩም እንደዛው ዲሞራላይዝድ ሆኖ በየቦታው እንትን እያለ መጣ። ከዛ አልፎ ተርፎ በየቀጠናው የአፋሩም እንዳውም የትግራዩንም በመካዱ ትግራይ ውስጥም አሁን ሌላ አይነት ሲቹዌሽን መፈጠሩ ከፋፍሎ ጉዛ ለማድረግ የሞከረው ሁሉም ሳይሳካለት ሲቀር የሀገሪቷ ሲቹዌሽን በጣም እየተዳከመች በጣም ችግር የወደቀ ምንም አይነት ሶሉሽን ሳያመጣ እሱም ራሱ የአዲስ አበባ ከንቲባ ሆኖ ቀረ። ኦሮሚያ ውስጥም ያደረገው ነገር ቢኖር ዘረፋ፣ ግድያ ኢንፋክት ብዙ ፈረንጆች ሳወራቸው ኢዝ አ ኪሊንግ ፊልድ ይሄ ሰውዬ እንዳውም ብዙ ኦሮሞቹን የገደለ በኦሮሞ ታሪክ ውስጥ የሚታወቀው እንደ ገዳይና እንደ ጨራሺ ወይንም ደግሞ የኦሮሞ ወጣት ያሰቃየ ምን ያለ መሆኑን ነው የሚነገረው። ዛሬ እሱ ራሱ ከአዳነች አበበ የተለየ ከንቲባ አይደለም፣ ከአዲስ አበባ መውጣት አይችልም። አሁን የሚታየው ምንድነው? ስቴት አፓራቱ ወይንም የኢትዮጵያ መንግስት የመንግስት ተቋሞች እየፈራረሱ ከዛ አልፎ ተርፎ በጣም ሲሪየስ የኢኮኖሚክ ችግር ውስጥ ሀገሪቷን አስገብቶ ሰዎች መኖሩ በማይችሉበት ሁኔታ ዶክተሮች፣ ድሬሰሮች፣ ነርሶች ከዛም አልፎ ተርፎ ዳኞች፣ አስተማሪዎች አብዛኛው የኢትዮጵያ የህብረተሰብ ክፍል መኖር የማይችልበት ቦታና በጣም አሰቃቂ የሆነ ድህነትን በ7 ዓመት ውስጥ የፈጠረ ሰው ነው። አሁን ሁኔታው በጣም እየተደራጀ ህዝቡም በየቦታ እንትን እያለ ሞላው የኢትዮጵያ ህዝብም እክ ብሎ የተፋው ከየቦታም ትግሎች እየተባባሱ ዛሬ አማራ ክልል ከ100 ሺህ በላይ የታጠቁ ወጣቶች አሉ። አፋሩም እንደዛው እየታጠቀ ነው። ሌሎቹም ክፍል ኦሮሞዎቹም እንደዛ ነው። ስለዚህ አሁን የደረስነው መስመረኛ ወይንም መስቀለኛ መንገድ ላይ ደርሰናል። ስለዚህ እኔ አፒል የማደርገው ለሚታገሉት ወንድሞቻችን ወጣቶቹ ይሄንን ስርዓት አመንምኖ እዚህ ላደረሱት ሁለተኛው ስቴጅ ላይ መግባት አለባቸው። ይሄ ማለት ምንድነው? እነሱ እርስ በርሳቸው እየተገናኙ መነጋገር እንዳለባቸው፣ መተዋወቅ እንዳለባቸው፣ እቺ አዲስ ሀገር ደግሞ ሊፈጥሩት የሚችሉት እነሱ ናቸው። ተመካክሮ በሚኒመም ፕሮግራም ላይ መዘጋጀት አለባቸው። ከሌላ የኢትዮጵያ ክፍሎች ጋርም በተቻለ መጠን ተገናኝተው ተነጋግረው አዲስ ሐሳብ አምጥተው ሰው እንዲተዋወቅ አድርገው ከዚህ በፊት በመጋረጃ የተጋረደበትን ሁሉ መጋረጃውን ከፍተው የዚህ ሀገር ልጆች ነን እኛ መኖር የምንፈልገው ሰላም በሆነች ኢትዮጵያ ውስጥ ነው፣ ሁሉንም ያቀፈች ለሁሉም የሆነች ልክ እንደ ህዝቦቿ እንደ መልኳ የሚመስል ኢትዮጵያ እንፈልጋለን ብለው አሁን በአስቸኳይ መስራት ያለባቸው። ምክንያቱም ስርዓቱ ኦልሬዲ ጠርዝ ላይ ወደ መፍትሄዎቹ ምን መደረግ አለበት ከሚለው ከመግባቱ በፊት ይህ ሰውዬ ቅድም መነሻ ላይ እንደገለጹት ስልጣን ላይ ከወጣበት ጊዜ ጀምሮ ኢትዮጵያ
ከፍተኛ ችግር ውስጥ ገብታለች። እንግዲህ ከ2018 ጀምሮ እስከ 23 ያለውንም ከዛም በኋላ ያለውን እንየው እስቲ ወደኋላ ልመልሶት እንደገና አሁንም በድጋሚ ምንድን ነው ዓላማውና እቅዱ የነበረው? ኢትዮጵያ ወደፊት እንድትቀጥል ታሪኳንም ባህሏንም ቋንቋዋንም ጠብቃ ወደፊት መቀጠል እንዳትችል እንቅፋት የሆነበት ምክንያት ምንድን ነው ይላሉ? ለምንድን ነው ገና ከጅምሩ ጀምሮ የገባውን ቃል እንኳን በማፍረስ እንደዚህ አይነት ችግር ውስጥ ለመግባት መነሻ ምክንያቶቹ ምንድን ነው ብለው ያስባሉ? ለምንድን ነው ይህንን ያደረገው? ሰውየው በመጀመሪያ ደረጃ እንደመጣና ሎተሪ አግኝቶ እዛ እንደተቀመጠና አንዳንድ ቆንጆ ንግግሮችን በማድረጉ ብዙ ሰዎች አታልለዋል። ምክንያቱም አብዛኛው የኢትዮጵያ ሕዝብ ሰላምና አዲስ የሆነ ስርዓት ኢትዮጵያ ውስጥ እንዲመሰረት ስለፈለገ ነው። በተለይ ባለፉት 27 ዓመት ውስጥ የነበረባቸው ሁኔታ በጣም ስላንገፋገፋቸው ምንም አይደለም፣ ይሄ ሰውዬ እንደዛ አይነት ሰው አይሆንም፣ አሸጋጋሪ ይሆነናል፣ ስምም ሰጥቶት ነበር አሸጋጋሪ ብለው። ይሄ የህዝብ ስሜት ነው። አዎ ህዝብ ሰላም ስለፈለገ እንደገና በተደራጀ መልኩ አዲስ ኢትዮጵያ እንድትገነባ አብዛኛው ከየትኛውም ክፍል ከየትኛውም ቋንቋ የሚናገረው ህዝብ ሁሉ ትልቅ ሆፕ ነበረው። ያንን ሆፕ ነው እሱ ቀልብሶ ለመጀመሪያ 2 ዓመቱ እስከ 23 እስከ የሰሜን ጦርነት እስካበቃ ድረስ አብዛኛው ህዝብ አትሊስት ክሪቲካል ሰፖርት አድርጎት ነበር። እነዚህ ሰዎች አዲሱን ጅምር ይቃወማሉ፣ ተመልሶ የራሳቸውን ስርዓት ለመገንባት ይፈልጋሉ። ይሄ ደግሞ የተጠላ የሸተተ የገማ ስርዓት ነው፣ 27 ዓመት ያየነው ነው፣ እኛ አዲስ ፍላጎት አዲስ አይነት ስርዓት እንፈልጋለን በሚል ቤኔፊት ኦፍ ዘ ዳውት ለሱ ተሰጥቶት ነበረ። እሱ ግን በዛ የቤኔፊት ኦፍ ዘ ዳውት መጠቀም የፈለገ ሰው አልነበረም። ከዛም አልፎት ምክንያቱም አቅሙ የለውም። አቅሙ አገሪቷ ከነ ሁሉ ችግሯ አቅም ያለው ሰው አገሪቷን አለመረከቡ ነው። ይሄ ነው የኢትዮጵያ ህዝብ ታሪክ መረዳት ያለበት መሰለን ሁላችን። ግን እሱ ምንም አይነት አድማሱ ሰፊ ያልሆነ ይሄንን ትልቅ ሀገር ይዞ ማሸጋገር ሲገባው አልቻለበትም። ቀስ ብሎ ድሮ የተማረበት ትምህርት ቤት እሱ ብቻ ይሆናል ብለው ያስባሉ። ምክንያቱም አቅም የሌለው ሰው ምሁራንን ወይም አማካሪዎችን አሳይን አድርጎ ይሄዳል። ግን ይህ ሰውዬ በምንም ተአምር አማካሪዎችን ሁሉ ከውጭ ሀገር ድረስ ሄደው በጣም ትልልቅ ልምድና እውቀት ያላቸው እርሶንም ጨምሮ ለማገዝ ለመርዳት በነፃ ያለምንም ነገር ብዙ ጥረት ተደርጎ ነበር። አልቀበልም ነው ያለው። ስለዚህ ይህ ሰውዬ ከእውቀት ማነስ ነው ማለት እንችላለን? የአቅም ማነስ ነው ብቻ ማለት ይቻላል? ይህም ራሱ የአቅም ማነስ ነው። አንደኛ የተማረበት ትምህርት ቤት በጣም ደካማ የሆነ ሰገብጋባ የሆነ የትምህርት አይነት ዘይቤ የተማረ ሰው ነው። ከዛም አልፎ የወጣበት ድርጅት ኦፔዲዮ የሚባለው ምንም የማያስብ እኔ አዲስ አበባ ላይ እንደመጣሁኝ በጃጅ ነው፣ ኢህአዴግ የሚባል በጃጅ ነው፣ 3 ጎማ የማይናገርና ሹፌሩ አንድ ሰው ነው ሲነዳው የነበረው። ሹፌሩ ከስራ ሲባረር በጃጁ ቀጠለ አልኩት እና የማያስብ ጎማ ከዛ የወጣ ሰው ነው። ሰፋ የሆነ አድማስ ያለው ኤክስፒሪየንስ ያለው ኢትዮጵያን እንደ ስፋቷን አንደርስታንድ የሚያደርግ ቀጠናውንም እንደ ስፋቱ አንደርስታንድ የማያደርግ ሰው ነው። የሚገርመው እዚህ ላይ ኤግዛምፕል የምሰጥህ አንድ ጊዜ እዛ እሱ የሚኒሊክ ፓላስ ውስጥ አንዳንድ ነገር ሰራለሁ ብሎ ኮር ዲፕሎማቶቹን ጋብዞ እዛ ሲሄድ አንድ የኔ ጓደኛ ጀርመን የተማረ እዛ ሄደን የጀርመን አምባሳደርን አገኘናት እና ከኛ ጋር ቆማ ነበረ። በኋላ ጊዜ ሲያሳዩን ይሄ ነው ብሎ ሲያወሩ ይሄ ሰውዬ ልጅ ነው ሂስ ፕሌይንግ ዊዝ ሂዝ ቶይስ አለች። ይሄ ሰውዬ ለዚህ ሀገር ብቁ አይደለም አለች። በጣም ነው ስትራይክ ያደረገኝና ለምን እንደዚህ ያልሽ ብዬ ትንሽ ተከራከርኳት። ገና ነገሩ እንደሞቀ ነው። እንግዲያውስ ጋብዛቻለሁ ቤታችን ብላ ጋበዘችኝ እኔና ጓደኛዬን እና ጓደኛውን ነው ጓደኛዬን ሜዲካል ዶክተር ነው። ቁጭ ብለን ስናወራ እኔ በጣም ስትራይክ ነው ያደረገችኝ። ይሄ ትልቅ ሀገር ነው፣ ትልቅ አፍሪካን ሀገር ነው፣ ብዙ ኮንትራዲክሽን ያለው ነው። ኮንትራዲክሽኖቹ ብዙዎቹ ሊፈቱ የሚችሉ አቅል የሚጠይቅ ከፍተኛ ችሎታን የሚጠይቅ ነው። በዚህ ሰውዬ ይሄ ሀገር ሊመራ አይችልም ብላ ደመደመች ሴትዮዋ። አሁን እውነቷን መሆኗን ነው እኔ ከ1 ዓመት በኋላ የተገነዘብኩት። ምክንያቱም አይደለም ምን ነው ቸኮለቻል። ይሄ ሰውዬ ተቸኮለበትና ሌትስ ጊቭ ሂም ቻንስ የሚል
አመለካከት ነበረኝ። ግን እሷ እዛ ብዙ ጊዜ ዲፕሎማትና እዛን አምባሳደር ስለነበረች ለካ ይሄ የኢህአዴግ ጎማዎች ውስጥ ያሉትን ካድሬዎች አንድ በአንድ አቅማቸውንም ችሎታቸውንም ታውቅ ነበር። እና አብይን ፐርሰናሊ ከዛ በፊት አላውቀውም። ስለዚህ እነዚህ አቅማቸው በጣም ጠባብ የሆነ በቀላሉ በከረሜላ በምን ሊገዙ የሚችሉ ሲፈልጉ ደግሞ ትምከት ላይ የራሳቸውን የውሸት ትምከት እንትን የሚሉ ትልቅ ግዙፍ ፕሮጀክት እንደያዙ የተገነዘቡ ሰዎች አይደሉም። አሁን ስናየው ግን በ7 ዓመት አውቶፕሲውን ስናስቀምጥ አገሪቷን በጣም አደጋ ላይ ያደረሰ እንዳውም ሆፕለስ ብዙውን የኢትዮጵያን ህዝቦችና ምሁሮችን ሆፕለስ ደረጃ አድርሶ አንዳንዶቹንም በኢኮኖሚ በጣም አጎሳቅሎ ትንሽ እየወረወረ ቴሌቪዥን ላይ ወጣችሁ ራሳችሁን ስደቡ እያለ የሚያመጣ ሰው ነው። አልፎ ተሸጋግሮ የአንዲት ሚጢጢ አሽከር አገር አሽከር ሆኖ እንደዚህ አይነት ትልቅ ታሪክ ያላት ሀገር በጣም ትልቅ ህዝብ የያዘ በጣም ትዕግስተኛ የሆነ ህዝብ ብዙ ሂሳብ የከፈለ ህዝብ ቤኔፊት ኦፍ ዘ ዳውቱን የሰጠውን ህዝብ ሁሉ እርግጥ አድርጎ ከዛ ወዲህ ፋኖውን ሱሬውን ቀበቶውን ጫማውን አስፈታለሁ ብሎ ከሱ ጋር አብሮ ሲታገል የነበረውን ጦርነት ገብቶ ይሄው አማራ ክልል ላይ የምናየው ነው። ስለዚህ እነዚህ አድማሳቸው ለዛ ሀገር በቂ አይደለም። ይሄ ሀገር ከነዚህ አይነት ሰዎች መገላገል አለበት። ይሄ ሀገር ሰፋ ባሉ በነቁ በታጋዮች በወጣቶች መተካት አለበት። አሁን ምንድነው ፍራግመንትድ የሆኑ ትግሎች እየተካሄዱ ነው። ፋኖም በትልቅ መሰረቱ እየተደራጀ በመቶ ሺህ ደረጃ ወጣቶች ይዟል። ሌሎችም አካባቢ ሰዎች ኢትዮጵያኖች እንደዛ እየነቁ ነው ያሉት፣ እየተታገሉ ነው ያሉት። ስለዚህ እነዚህ የሚታገሉ ክፍሎች ያሉትን ኮንትራዲክሽኖች በረድፍ አስቀምጦ ጠቃቅን ችግሮቹን ጥሎ ወደፊት ካሁን ወዲያ እንዴት ነው የምንኖረው? ይሄ አዲስ ኢትዮጵያ ምን ይመስላል? ተነጋግረን በአስቸኳይ ይሄ ስርዓት ፊታችን ላይ ከመፍረሱ በፊት አንድ ውጤት ማምጣት አለብን የሚል አዲስ ስትራቴጂና እንትን ያስፈልጋል። እኔ አሁን በጣም የሚያሳስበኝ የአብይ መውደቅ አይደለም። የሚያሳስበኝ አብይ ግን ወድቆ ቫኪዩም እንዳይፈጠር ቪዥን የሌላቸው ሰዎች እንደገና መጥተው ዋርሎርዶች እንዳይሆኑ ህዝባችንና አሞላውን የኢትዮጵያን ህዝብ እንዲያሰቃዩ አልፈልግም። ከዛም አልፎ ተርፎ ቀጠናውንም እንዲረበሽ አልፈልግም። ስለዚህ ለሚታገሉ ኃይሎች አሁኑ ነው የምነግራችሁ ያለው። እየታገላችሁ ናችሁ፣ እንደግፋችኋለን። ግን አሁን ጠረጴዛ ላይ ቁጭ ብላችሁ ጥቃቅን ነገሮችን ወደ ጎንታችሁ በትልቅ ነገር ላይ ሚኒመም ፕሮግራም ላይ ማክሲመም ፕሮግራም ላይ ተስማምቱ እጅ ለእጅ ተያይዛችሁ የፈለገ ቋንቋ ተናጋሩ። እሱ ኢምፖርታንት አይደለም፣ የኢትዮጵያ ሀብት ነው። እሱ አንድ አይነት ሶሉሽን አብዛኛው አሁን ሞር ኤክስፐርቶች ዓለም ውስጥ የሚሉት ስቴት ፌለር አጋጥመዋል እና ይሄ ሀገር ደግሞ ሊፈርስ ይችላል ብሎ እየጻፉ ነው ያሉት። ስለዚህ አይ አንፈርስም፣ እኛ መተካት እንችላለን፣ አዲስ ፕሮግራም ማዘጋጀት እንችላለን፣ ልጆቻንን ጠመንጃ ይዘናል፣ ወጥተናል፣ እንታገላለን። መጨረሻ ላይ ግን ጎሉን ማስተካከል አለባቸው። አንተ ዝም ብለህ ስታዲየም ውስጥ ገብተህ ኳስ እየተጫወትክ ጎል ማግባት የማትችልበት ቲሙ ተስማምቶ አብሮ የማይሰራበት ሲቹዌሽን ከፈጠርክ ኳስ ጨዋታ መጫወት አትችልም። የሀገሪቷን ህልውና አደጋ ላይ ይወድቃል። ስለዚህ ነው እኔ የምለው በሶስት ሌቭሉ ነው ቅድም ያስቀመጥኩት። በ2018 እስከ 2023 ድረስ የነበረው ህዝባዊ ስሜት እኔ አዲስ አበባ ነበርኩ፣ በየቦታ ምዞር ነበር። ሞላው የኢትዮጵያ ህዝብ እኔ ብዙ ዱዓ ያደርጉልኛል። ወሎ ሁሉ ይጃለው ብዙ ሴቶች እናቶች ምኖች መሐመድ ቀጥልበት፣ በቴሌቪዥን እናያለን፣ ጥሩ አመለካከት ነው፣ እኛ አዲስ ቤት ነው የምንፈልገው፣ ያለፈው ቤት እንደሆነ ፈርሷል፣ 27 ዓመት ተጨማልቆብን ነው የሄደው፣ እኛ እንዳውም እነሱም ቢሆን ቪክቲም ናቸው እና አዲስ የሆነ ቤት በአዲስ አመለካከት ነው የምንፈልገው፣ ዱዓ ቀንና ማታ እያደረግን ነው ብሎ ነው ደሴ ላይም ይሁን ባቲ ላይም ይሁን ኮምቦልቻ ላይም የነገሩኝ። በጠቅላላ ኢትዮጵያ አንዳንድ ብዙ ክፍሎች ይጃለው የነበረው ስሜት ይሄ ነው። ስዳማም ይጄ ነበር፣ ሌላም ቦታ አብዛኛው የሀገር ሽማግሌዎቹ አሁን አዲስ ድፎ ዳቦ መስራት ይቻላል፣ አትሊስት የሚያስቡ ሰዎች መጥተዋል ብሎ ነበር ያመኑት። በመጀመሪያ የዚህን ሰውዬ የደበቀለት የወያኔ ጦርነት ነው። 2 ዓመት ምናምን የእሱን አቋም ደበቀለትና
ሰው ሁሉ እዛ ላይ ሲያይ ይሄ ሰውዬ ግን በጣም ጠባብ የሆነ በጣም ራስ ወዳጅ የሆነ ምንም አይነት ወደፊት የሚያስብ ሰው ያልሆነ በአጋጣሚ ሎተሪ ያጋጠመው ሰው ስለሆነ ያንን ተጠቅሞ እንትን አለ። ኋላ ተመልሶ ጦርነቱን አገረስታ ውስጥ የከፈተው እሱ ነው። እንደገና ፋኖ ከሱ ጋር ሲታገል ነበር። ተነስቶ የሱ ጀነራሎች ቀበቶውን ሱሬውን ጫማውን እናወልቃለን ብሎ ትልቁ የኢትዮጵያ ክፍል ነው አማራው። እዛ አካባቢ ይኸው ጦርነት ከፍቶ አሁን ሴቶች ይደፍራል፣ ይገላሉ፣ ምን ይላሉ፣ ድሮን ይጠቀማል። ይሄ ሁሉ የሚያደርገው የአንዲት ጥቂት ምጥጥ የሆነች አገር አሽከር ሆኖ አልፎ ተልፎ ጎረቤት ሀገር ላይም ለነሱ መሳሪያ እንዲተላለፍ ምርስሪ እንዲተላለፍ ሚሊተሪ ቤዝ በንሽንጉል ላይ ማስቀመጥ ጋምቤላ ላይ ማስቀመጥ ይሄ ጋር የራሱን መፍታት ሲያቅተው ሌላ ቦታ ላይ የሌላ ሰው ጦርነት ውስጥ ገብቷል። ከዛ አልፎ ተርፎ አሰብ ማለትንም ጀመረ። ይሄ ማሮቶች ፕሮጀክት ነው፣ የሱ ፕሮጀክት አይደለም። ስለዚህ ይሄ ሰውዬ ፕሮፌሰር እቺ ደጋግሞ ገልጸዋታል። ሚጢጥዬ ሀገር ብለዋታል። የአረብ ኤምሬት ጋር የተለጠፈበት ምክንያት ምንድን ነው ይላሉ። ምክንያቱም አብይ አህመድ እንደሚያውቁት ቀደም ሲልም ለአሜሪካ አንገቴን እሰጣለሁ የሚል አቋም እንደነበረው የሚታወቅ ነው እና ከዚህ ትልቅ ሀገር ዓለምን እየመራ ከሚገኘው የአሜሪካ ጉያ ወጥቶ እና ከምዕራቢያኖች በአጠቃላይ ወጥቶ እዚች ትንሽ ሀገር ላይ የመለጠፉ ምክንያት ምንድን ነው ይላሉ። ለምንድን ነው ወደዛ ሄደው? ገንዘብ። ምክንያቱም አቋሙ እና ዓለምን የሚያይበት በጣም ጠባብ ስለሆነ ዓለም እንዴት እንደሆነ ያልገባው ስለሆነ እውቀት የሌለው ኤክስፒሪየንስ የሌለው ዝም ብሎ በጮለነት ላይ የተመሰረተ ስራ የሚሰራ ሰው ነው። ይህንን ስለተረዱ ነው እነሱ ኬሳቸው ውስጥ የከተቱት። የራሱ የሚመራውን ሀገር አቅምና ጥቅም በዓለም ውስጥ ያለውን እንኳን የተረዳ ሰው አይደለም። ስለዚህ በጣም መሀይም ወደ ኋላ የቀረሰው ራሱንም የማያከብር አገሩንም የማያከብር ነው። አገሪቷ ምን እንደሆነችም የተረዳ ሰው አይመስለኝም። ስለዚህ እነሱ ይህን ስለተረዱ ተጠግቶ ትንሽ ከረሜላ የወረወሩለት እንዳውም ለነሱ ፕሮጀክት ውስጥ በዛ ውስጥ ዩናይትድ ፍሮንት ውስጥ አስገቡት። ከራሱ ህዝብ ጋር ዩናይትድ ፍሮንት ፈጥሮ ከቀጠናው ህዝብ ጋር ፈጥሮ አረጋግቶ በሄድ ኖሮ በዚህ 3-4 ዓመት ውስጥ እንኳን የኢኮኖሚክ ሲቹዌሽኑን መቀየር ይችላል። እነዚህ ሰዎች ገንዘብ አላቸው። ለምንድነው የኢኮኖሚ ድጎማ የማይሰጡት? ምንም አይሰጡትም። አገሪቷ ውስጥ ያለ ህዝብ እየተጎሳቀሉ ምን ያሉ የመንግስት ሰራተኛው መኖር በማይችልበት፣ ዶክተሮች መኖር በማይችሉበት፣ ነርስና ድሬሰሮች፣ ሌላውም ዳኞች፣ ፕሮፌሰሮች ምናምን መኖር የማይችሉበት ሀገር ጥቂት ግን ለሱ የሚሰጡትን ኪሱ ውስጥ ይከታል። ስለዚህ አድማሱ ሰፊ አይደለም። ለኢትዮጵያ ኢትዮጵያን ማስተዳደር የሚችል ሰው አይደለም። አጋሽቶ እዚህ አድርሶታል። ስለዚህ ከጁም ሊወጣ ይችላል። እኛ ከጁ ከመውጣቱ በፊት ስነ ስርዓት በሞላበት ታጋዮቹ አንድ ላይ ሆነው ተመካክረው ዩናይትድ ፍሮንት ፈጥረው ረጅም ሐሳብ ይዘው ከሱ በኋላ ምን አይነት ስርዓት እንደሚያስቀምጡ ተመካክረው ከዛም በኋላ ምን አይነት ህዝቡን የሚያሰባብሱበት እንትን ሌላውንም ኢትዮጵያውንም አብሮ ይዞ የሚራመዱበት ስንት ኢትዮጵያዊ ዲሞክራቲክ ምሁር አለ አገሩ ላይ ለመስራት የሚፈልግ ህዝቡን ለመርዳት የሚፈልግ። ስለዚህ የሚታገሉ ኃይሎች ጠመንጃ ይዞ ያዳከሙት ኃይሎች አሁን ከጠመንጃ ይልቅ ከሰርቫይቫል ይልቅ ወደ ዩናይትድ ፍሮንት መሸጋገር አለባቸው። መተዋወቅ አለባቸው። አብሮ መስራት አለባቸው። አብሮ መነጋገር አለባቸው። የሚፈልጉት ቤት ምን መሆን አለበት? ቀለሙ ምንድነው? ምንድነው የሚባለው? እንዴት አድርገን ነው እንትን ማለት ያለብን? ይሄ ከዚህ በፊት የተሰሩ የውሸት እንትኖችንም እንዴት ነው አበጥረን የምናወጣው? እንክርዳዱን አውጥተን ስንዴውን ቁልጭ ባለመልኩ ማስቀመጥ እንዴት ምን? ይሄ ሁሉ ሊካሄድ የሚችለው በመነጋገርና በመወያየትና በጥሩ ስነ ልቦና ሲኖርህ ነው። አንተ አንድ ስቴጅ ላይ ስትደርስ የሀገር መገንቢያ ስቴጅ ላይ ደርሰዋል። አሁን ከዚህ ውጪ አሁን በተለይ በአማራ ክልል ያለው ጎንደር ላይ ለምሳሌ ለሁለት ተከፍለዋል አሉ። ይሄንን ማቆም አለባቸው። አንድ ላይ እንደ አማራ እንደ ጎንደሬ እንደተታገሉና እንዳዳከሙት ሞላው የአማራ ቀጠና ተነጋግሮ እኛ ይሄ የኢትዮጵያ ክፍል ነን። ኢትዮጵያ ደግሞ ከአማራ ክልልም የበለጠች ነች። ኦሮሞች አሉ፣ አፋሮች አሉ፣ ሶማሌዎች አሉ፣ ደቡቦች አሉ፣
ሌሎችም አሉ። ከነሱ ጋር ተመካከረን አንድ ነገር መቋጠር አለብን። የፖለቲካል ዲፕሎማሲ በጣም ያስፈልጋል። መቀራረብ፣ መተዋወቅ። አሁን ሲተዋወቁ ነው ወደፊት ለሚገኑባት ሀገር አንድ ጠረጴዛ ላይ ቁጭ ብሎ መነጋገር የሚችሉት። እኛ አዛውንቶቹ ምክር መስጠት እንችላለን፣ ማነጋገር እንችላለን፣ ሎቢ ማድረግ እንችላለን፣ ማስተዋወቅም እንችላለን። አገሪቷ ትልቅ ሀገር ነች። ብዙ ቋንቋ፣ ብዙ ባህል፣ ብዙ ሃይማኖት ያላት ሀገር ነች። ይሄንን ሊያቀራርቡ የሚችሉት ምሁሮቹም የሀገር ሽማግሌዎቹም አሉ። ስለዚህ ከአሁን ወዲያ ከትግሉ ውጭ ማቆም አለባቸው ማለት አይደለም። አሁን ግን ሆምወርካቸውን መስራት አለባቸው፣ መተዋወቅ አለባቸው። እነ ዘመነ ካሴ እነ ምናምን መተዋወቅ አለባቸው ከሌላው ክፍል፣ ከአፋሩ፣ ከሶማሌው፣ ከኦሮሞ። ደሴም ኦላም ዝም ብሎ እንዳው ጫካ ውስጥ እየዞረ እንትን እያለ እየተዋጋ መኖር መቀጠል አይችልም። ካሁን ወዲያ እዛ አካባቢም ኦሮሚያ ውስጥ ምንም አይነት የፖለቲካል ስርዓት የሌለው ሲቹዌሽን መፈጠር የለበትም። ህዝቡን ሁሉ አስተባብረን ትልቁንም ትንሹም አዲስ ሀገር በአዲስ ፕሮግራም ማስቀመጥ አለብን። ይሄ አንድ ነው። ከዛ አልፎ ከቀጠና ህዝቦች ጋርም በሰላምና በፍቅር አብረን መስራት የምንችልበትን ሁኔታ መፈጠር አለበት። ወዳጅና ጠላትንም ደግሞ በሶስተኛ ደረጃ መቀመጥ አለበት፣ ማስረዳት አለብን እላለሁ። እኔ የአብይ መሄድ ምንም ጥርጣሬ የለኝም። ጥርጣሬ ያለኝ ምንድነው? አብይ ሲሄድ በስነ ስርዓቱ መሄድ አለበት። በስነ ስርዓቱን አገሪቷን ተረክበው በስነ ስርዓቱ መምራት አለባቸው እላለሁ። ይሄ ነው የሚያሰጋኝ። ይሄ ነው ደግሞ እኔ የምፈልገው። ይሄ እንዳይመጣ በጣም እመኛለሁ። ለነሱ ምክር የምሰጠው ይሄ አሁን ስቴጅ ላይ ደርሳቸዋል። ከዚህ ውጪ ወደፊት የምትራመዱበት ሌላ መንገድ የለም። ተነጋግራችሁ ምን ብላችሁ ከሌላውም ጋር እንትን ብላችሁ፣ ወጣቶች ናችሁ እናንተ ናችሁ ይሄን ሀገር በእጃችሁ ላይ የሚወድቀው፣ እኛ አይደለንም። እኛ አርጅተናል። እኛ ምክር ልንሰጥ እንችላለን፣ ምን እንችላለን። ውጭ ያሉትንም ኢትዮጵያኖቹንም ማስተናገድና ማቀራረብ መቻል አለባችሁ። ይሄን ለማድረግ የምችሉት ግን ውስጥ ያለውን በመጀመሪያ ደረጃ ሆምወርካችሁን ሰርታችሁ ስትወጡ ነው እላለሁ። እዛ ላይ ደርሰናል አሁን። ከልብ አመሰግናለሁ። እስቲ ወደ ሌሎች ዝርዝር ጉዳዮችም እንመለሳለን። ፕሮፌሰር ከልብ አመሰግናለሁ። ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን ፕሮፌሰር መሐመድ ሀሰን ናቸው። በኢትዮጵያ ወቅታዊ ጉዳዮችና ከኋላ ጀምረው እስካሁን ድረስ ያሉትን ችግሮች ነቅሰው በማውጣት በቀጣይስ ምን መደረግ አለበት የሚለውን የመፍትሄ ሀሳብ እየሰጡን ነው የሚገኙት። አሁንም ከዝግጅቶቻችን ጋር አብራችሁን ቆዩ። ፕሮፌሰር እንግዲህ በተወሰነ ደረጃ መፍትሄ ሀሳቦችንና ችግሮችን ለመጠቆም ሞክረዋል። ከልብ አመሰግናለሁ። ይሁን እንጂ አሁን እርስዎ በቅን ልቦና የሚገልጿቸውና የሚያስረዷቸው ጉዳዮች በአጠቃላይ በዚሁ በዲያስፖራ ወይም ደግሞ በምሁራን ደረጃ እንኳን እየተደገፈ ያለበት ሁኔታ አይስተዋልም። እንዳሉት በውጭም በሀገርም ያሉት በቅን ልቦና ስለ ኢትዮጵያ ሀገራችን አስበው ወደ መስማማት ወደ መነጋገር መምጣቱ አስፈላጊና ተገቢ ነው። እርግጥ ነው ግን ይሁን እንጂ አሁን ያነሷቸው ቅድም የፋኖ ኃይል የህወሓትም እንደዚሁም የኦላም በየጫካው ዝም ብሎ እንትን ከማለት አብሮ በመሆን አንድ ነገር መፈጠር አለበት። አብይ ከመሄዱ በፊት የሱ መሄድ ምንም አያስጨንቀኝም። ዋናው ነገር እንደገና ተመልሶ ሌላ ችግር ውስጥ እንዳንገባ ከወዲሁ ጥንቃቄ ይደረግ እያሉ ነው ያሉት። ግን ይህንን በተመለከተ እንቅስቃሴ እየተደረገ አይደለም። ሁሉም በየጎጡ ቁጭ ብሎ ዛሬም የኦሮሞ ለብቻው እንደውም በቅርብ የተጀመረ ነገር አለ። ኦሮሞ ራሱ አገር ነበር፣ ኦሮሞ የሚባል አገር ነበር የሚሉ ኢሊቶች ተሰብስበው ስራ እየሰሩ ያለበት ሁኔታ አለ። በህወሓት በኩል በአሁኑ ሰዓት እንደምናየው ከፍተኛ የጦር አመራሮች በጀነራሎቻቸው ጭምር ሳይቀር ጀነራል ክንፈ በቅርቡ ከአንድ ሚዲያ ጋር ባደረጉት ቃለ ምልልስ እኛ ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ አለብን የሚል አቋም ሁሉ የያዙበት ሁኔታ ይስተዋል። ፋኖ እንግዲህ ያው የሚያውቁት ነው። በኢትዮጵያነቱ የሚደራደር አይደለም። ሁልጊዜም እየጮኸ ነው፣ ባንዲራውን ሰቅሎ አሁንም ኢትዮጵያ ኢትዮጵያ እያለ ነው ያለው። እነዚህ እንዴት ይገናኙ? እንዴት ይስማሙ? በምን መልኩ ነው? እርስዎ እንዳልኩት በቅን ልቦና ነው። የሀገሮ ጉዳይ አሳስቦታል። ኢትዮጵያ ታላቅ ሀገር ነች። በአፍሪካም ቀዳሚ የሆነች ነች። የጥቁር ዘሮች በአጠቃላይ መመኪያና መኩሪያ የሆነችው ሀገራችን ኢትዮጵያን ለመበታተን የሚጥሩ አሉና ይህን እንዴት ያስታርቁታል? በጣም ጥሩ። በመጀመሪያ ደረጃ ዳያስፖራው አገሪቷ ውስጥ ያለው ሁኔታ ነው ዳያስፖራውን ሁኔታ ዲተርማይን የሚያደርገው። አገሪቷ ውስጥ እነዚህ ወጣቶች የሚታገሉት እየተስማሙ እየተነጋገሩ በቀረበ ቁጥር ዳያስፖራውም ደግሞ ያንን አጀንዳ መውሰዱ አይቀርም። ዳያስፖራው
ኢምፖርታንት አይደለም ማለት አይደለም፣ ግን the most important የሚታገሉት ሀገሪቱ ውስጥ ያሉት ናቸው። እነሱ ከተስማሙና በፕሮግራም ሲመጡ ወደ ዳያስፖራው እኛ መመለስ እንችልና በዛን ጊዜ ደፍተሩ ቅልጭ ያለ ይሆናል። ኢትዮጵያ መቀጠል አለባት፣ ኢትዮጵያ ውስጥ አዲስ ስርዓት መምጣት አለባት የሚለው አብዛኛው የዳያስፖራው ክፍል ከዚህ ከአዲሱ አሁን በመጣው ፍሮንት ይጠቃለላል። እሱ ችግር አይደለም። ዳያስፖራው ግራ የተጋባው ብቻው ስለሆነ አገሪቷ ውስጥ ደግሞ ያሉት ኃይሎች በደንብ ገና ዩናይትድ ፍሮንቱን በደንብ አስቀምጦ ባለመስረታቸው ባዶ ስለተከፈተ ዳያስፖራውን ኮንፊውዝ ሆነዋል። አገር ውስጥም ያለው ህዝብ በተለይ ከመታጋዮች ውጭ እጅ ያለው ህዝብ ለብቻው የሆነ ለብቻው እያሰበ ለብቻው እየወሰነ ነው ያለው። አሁን ወደ ሴንትራላይዜሽን፣ የአይዲያ ሴንትራላይዜሽን፣ የአግሪመንት ሴንትራላይዜሽን አብረን ነው የምንታገለው፣ ወንድማማቾች ነን፣ ሁላችንም አንድ ነን፣ አንድ ጎጆ ነው የምንገነባው የሚል ከሀገር ውስጥ ከወጣ አም ሹር ዳያስፖራውም በጥቂት ጊዜ ውስጥ ወደዚህ ይጠቃለላል፣ ዩናይትድ ፍሮንት ውስጥ ይገባል። ግን አገር ውስጥ ገና ይሄ ስላልመጣ ፍርስትሬትድ ስለሆነ ከአገሩ በ10 ሺህ በ20 ሺህ ኪሎ ሜትር የራቀ ስለሆነ ለብቻው ስለሚያስብ መሬት ላይ ያለውን ሁኔታ ጥርጣሬ ነው። መሬት ላይ ያለውን ሁኔታ በኢንፎርሜሽን ስለሌለው ምንድነው የሚሆነው? ሆፕ አለው እሱ አገሩ በሰላም እንድትኖር፣ ሰዎች በሰላም እንዲኖሩ፣ አዲስ ስርዓት እንዲመጣ ሁሉም ዳያስፖራ ይፈልጋል። ይሄን ብትጠይቀው ግን በእጁ የለም፣ ቁልፉ እጁ ላይ አይደለም። የሱ ቁልፍ ይሄ ትልቁ ቁልፍ ሀገር ውስጥ ያለው ከተሰራ የሱ ቁልፍና የሱ ድጋፍ ደግሞ በአንድ ጊዜ ሆ ብሎ ይነሳል ብዬ አምናለሁ። ስለዚህ ነገሩን ወደ ዳያስፖራ ከማነጣጠር ውስጥ ያላችሁ እናንተ በተቻለ መጠን አድማሳቸውን አስፍታችሁ አብራችሁ መስራት አለባችሁ። ሚኒመም ፕሮግራም አውጡ፣ ማክሲመም ፕሮግራም አውጡ፣ ተነጋገሩ። ምን አይነት እንጀራም እኮ ሲሰራ ኮኦርዲኔሽን አለው። እንትኑ እርሾ መሰራት አለበት፣ ከዛ አልፏን እንትን ማለት አለበት፣ ከዛ ወዲህ እንደገና ወደ እንጀራነት መቀየር አለበት። እኛ ሰዎች ነን፣ ኢትዮጵያኖች ነን። ይሄ ሰውዬ ዝም ብሎ ቢገደል እንኳ ወይ አንድ ነገር ሀፕን ቢያደርግ አገራችን ወደ እርስ በርስ ጦርነት ልትገባ ትችላለች። ብዙ ጉዳት እና የፈረንጅም መጫወቻ ልንሆን የሌላውም አካባቢ ሰው መጫወቻ እንዳንሆን አሁኑ እናንተ የምትታገሉት ሰከንድ ፕሮግራማችሁን ተነጋግራችሁ በደንብ እንትን ብላችሁ ተዋውቋችሁ። እኛ ዝም ብሎ ወጣቶች መሳሪያ የያዙ የሰፈር ጎበዜ ብቻ እንድትሆኑ አንፈልግም። እኛ የምንፈልገው አገሪቷንም መልሳችሁ መገንባት የምትችሉ ኃይሎች እንድትሆኑ ነው። ስለዚህ በአሁኑ ጊዜ የመተዋወቂያ እድሜያቸው የደረሰበት ነው። ትግላችሁን የቀጠላችሁ ነው። ብዙ ልምድ የወሰዳችሁ ነው። አገሪቷ ግን ትልቅ ሀገር ነች። ይህንን ሀገር ደግሞ በትልቅ ሀሳብ ነው ሊሰር ስትተዋወቅ ነው ስትነጋገር ነው ብዬ አምናለሁ። እኔ የአብይ ስርዓት መውደቁ አይቀርም ብዬ የማምን ሰው ነኝ። ከሱ በኋላ የሚመጣው ነው የሚያሸብረኝ። ምንድን ነው የሚሆነው? ፈራርሰን እርስ በርሳችን ልንዋጋ ነው? የሰው መሳቂያ ነው መሆን ያለብን? ስለዚህ ለዚህ ኃላፊነቱ እነሱ ጋር ነው። እኔ ሜዳው ላይ ጠመንጃ ይዤ የለውም። ግን ለሚታገሉ ክፍሎች በተቻለ መጠን ነፍሳቸውን መለስ አድርጎ ሁላችንም ወንድማማቾች ነን ብሎ ተቀራርቦ ጊዜ ይውሰድ፣ 5 ወር ይውሰድ፣ 3 ወር ይውሰድ፣ ምንም ችግር አይደለም። ለዳያስፖራውም መንፈስ ይሰጡታል፣ ሰርቫይቭ የሚያደርግበት መንፈስ። ስለዚህ ውስጡ ነው አሁን በጣም ኢምፖርታንት እና እዛ ላይ እንዲሰራ በጣም እፈልጋለሁ። ከውጭ ምሁሮች ሀሳብ ሊሰጡ ይችላሉ። እነሱ ግን መሬት ውስጥ ያሉ ናቸው፣ እዛ ያሉ ናቸው፣ እዛ ከወጣቱ ጋር ያሉ ናቸው፣ ከተለያዩ ደግሞ ቋንቋ ከሚናገሩ ወጣቶች ጋር አብሮ የሚኖሩ ናቸው። እነሱ ሆምወርካቸውን ከጨሩ እኛ ደግሞ የውጭን ልንረዳቸው እንችላለን፣ ምንም ችግር የለም። እና ግን ለኛም ሆፕ እንዲሆን ለኢትዮጵያም ሆፕ እንዲሆን የመጀመሪያ ሆምወርካቸውን እንዲሰሩ ፈልጋለሁ። ለዚህ ነው እኔ ያስቀመጥኩት 3 ስቴጅስ። አብይ በ7 ዓመት ውስጥ 3 ስቴጅ ነው የሄደው። 4ኛው ግን ለኛ ዲዛስተር ነው፣ ሲቪል ወር እንዳይሆን። እኛ የምንፈልገው አብይን የሚተካ የተደራጀ ብልህ የሆነ ኤክስፒሪየንስ ያለው በትግሉ ያደገ ኢትዮጵያን የሚወድ የኢትዮጵያን ህዝቦች የሚወድ ክፍል እንፈልጋለን። ከዛ አልፎ ኢትዮጵያን የወደደ ከሆነ ቀጠናውንም ይወዳል። አብይ ኢትዮጵያንም አይወድም። ለዚህ ነው ከቀጠናው ውጭ ከሆኑ ኃይሎች ጋር
ዩናይትድ ፍሮንት ፈጥሮ አገሪቷን እንትን የሚለው ጉዳዩ አይደለም። ኢትዮጵያኖች ቢራቡ ቢሞቱ ምናምን እሱ ለራሱ እና እሱ እንደ አንድ ተራ ሌባ ወንበዴ ወይንም ደግሞ ምንም ረጅም አመለካከት የሌለው ሰው ስለሆነ የሀገር ኮንሴፕት የህዝብ ኮንሴፕት ያለው ሰው አይደለም። በአካባቢውም ያሉት ከዛ የበለጡ አይደሉም። ስለዚህ ጦሩ ውስጥ ያለውም እየለቀቀ በየጊዜው እጁን የሚሰጥበት ምክንያት ለማያምንበት ኬዝ ለመኖር ስላልፈለገ ነው፣ ለመሞትም ስለማይፈልግ ነው። በየቦታ ህዝቦቻችን በየቦታ ስርዓቱ የመነመነ የመንግስት ኢትዮጵያ የነበራትን የቢሮክራቲክ ስርዓት አጥፍቷል፣ በረሃብ ገደላቸው። አንተ አንድ ዳኛ ዝም ብሎ የፍርድ ቤቱን ስታምፕ ይዞ ከተማ ሄዶ ደላላ ይሆናል መኖር ስላልቻለ። ኢትዮጵያ ከሌላ አፍሪካ የሚለያት ምንድነው? ጥሩ የሆነ ቢሮክራሲ ስነ ስርዓት፣ የቢሮ ስነ ስርዓት፣ የምን ስነ ስርዓት ያለው ሀገር ነው። አሁን እያፈረሰ ምንም አይነት ስነ ስርዓት የሌለው፣ ፖሊሱም ስነ ስርዓት የለውም፣ ትራፊኩም ስነ ስርዓት የለውም፣ ምንም የለውም። እንደዛ በረሃብ በችግር እዛ ላይ አድርሶ ሰው ጨዋ በረሃብነት እና በችግር ሰው ጨዋ ሊሆን አይችልም። ጨዋነት እኮ ስነ ስርዓት ሲኖር፣ በደሞዙ መኖር ሲኖር፣ በአገሩና ልጆቹን የሚያሳድግበት መሰረት ሲኖር ነው። ሰው ጨዋ የማይሆንበት በተቸገረበት ቦታ ልጆቹን መቀለብ በማይችልበት ቦታ ጨዋ ሰው መፈለግ አይቻልም። ጨዋ ማለት መብላት የሚችል አገሩ ውስጥ መኖር የሚችል ልጆቹን ማስተማር የሚችል ማሳደግ የሚችል እሱ እኮ ሚሊዮን አልጠየቀህም። ደሞዜ እንዲበቃኝ ይፈልጋለሁ ልስራና አገሬ ውስጥ ልኖር ነው ያለው። ይሄንን ደግሞ ለማምጣት የሚችሉት የሚታገሉት ክፍሎች ናቸው። ለዛ ክፍል በጥሩ ሞራል እንዲኖረው ኢትኩ እንዳይበላሽ ተደራጅቶ እንዲኖር የምታደርገው አሁን ጽምዶ ወይንም ደግሞ ዩናይትድ ፍሮንት ስትፈጥር ነው። ስለዚህ በአስቸኳይ ተነጋገሩ። እኔ ዝም ብላችሁ ሰርግ አይደለም ወይንም ደግሞ መልስና ምላሽ አይደለም። በደንብ ተወያይታችሁ ተከራክራችሁ ጊዜያችሁን ወስዳችሁ አንድ ነገር ላይ ግን መምጣት አለባችሁ። ታሪክ ኃላፊነት ሰጥቷቸዋል። ይሄንን ኃላፊነት መስራት ካልቻላችሁ የታሪክ አተላ ነው የምትሆኑት፣ አገርም ይፈርሳል። ከልብ አመሰግናለሁ ፕሮፌሰር። እንግዲህ ቅድም ለመግለጽ እንደሞከርኩት እርስዎ በቅን ልቦና የሚያቀርቧቸው ሀሳቦች ናቸው። እስቲ አንዱ ላይ እናተኩር አሁን፣ ምክንያቱም ወሳኝ ጉዳይ ስለሆነ ነው። ፕሮፌሰር እንግዲህ ኢትዮጵያ ውስጥ ብዙ ከንጉሠ ነገሥቱ ጀምሮ የደርግንም የኢህአዴግንም ያለውን የቀጠናውን ጠቅላላ የፖለቲካ እንቅስቃሴም እንደሚመስል ያውቃሉ። ዲፕሎማትም ኖት፣ የፖለቲካ ተንታኝም ኖት። እነዚህ የኦሮሞ ጽንፈኛ ኤሊቶች ወይም ምሁራን የሚባሉት ለምንድን ነው በቅርቡ የተጀመረው ኢትዮጵያ ምንድን እኛ ኢትዮጵያ ሳንሆን ኦሮሞ የምትባል ራሷ አገር አለች የሚል ቅስቀሳ ማድረግ ለምን ፈለጉ ይላሉ። የኦሮሞ ሕዝብ በኢትዮጵያዊነቱ የማይደራደር ትልቅ ለኢትዮጵያ እዚህ መድረስ ትልቅ አስተዋጽኦ ያበረከተ ማህበረሰብ ነው። ለመሆኑ እርሶ ባሉት እውቀትና ልምድ በመነሳት ኦሮሞ የሚባል ሀገር ሰምተው ያውቃሉ እንደ ሀገር? ሁለተኛስ እነዚህ ምሁራኖች እንደዚህ አይነት ነገር መቀስቀሳቸው ለኢትዮጵያ አንድነትና ወይም ደግሞ ኢትዮጵያ ጠንክራ ትቀጥል ዘንድ እንቅፋት የመሆን ነገር ያደርጋሉና ለእነዚህ ሰዎች ምንድን ነው ያሉት የእርሶ የምክር ሀሳብ? ከዚህ ሀሳብ ወጥተው ስለ ታላቂቱ ሀገር ኢትዮጵያ መልካም ተግባር ይከውኑ ዘንድ ምንድን ነው ምክር ሀሳቡ? በጣም ጥሩ። በመጀመሪያ ደረጃ እንደኔ ያሉ ኦሮሞም ይሁን ሶማሌም ይሁን አማራም ይሁን ምንም ከየተኛ የኢትዮጵያ ህዝብ ወጣና በስደት ላይ ያለው አሁን የኢትዮጵያን ሁኔታ እና የኢትዮጵያን ወደፊት ዕጣ የሚወስነው አይደለም። አንወስንም። እኛ ወሳኞቹ መሬት ላይ የሚታገሉት ናቸው። ለኔ ኢምፖርታንት እነሱ ናቸው። ከሚታገሉት አንዱ የኦሮሞ ኦላ ነው። ኦላ ደግሞ ወጣቶቹ ናቸው። አናዘር ጀነሬሽን ነው። ኦላና ፋኖ መነጋገር ይችላል። በአንድ እድሜ ላይም ያሉ ናቸው። እኔም ሌላም ማቀው ነገር ስላለ አብሮም አንድ ቦታ ላይ ተዋውቀዋል። ከዚህ በፊት አብይ ከመምጣቱ በፊት ይተዋወቃሉ እነዚህ ሰዎች። እነሱን ነው እኔ ምለው በአስቸኳይ ተነጋግራችሁ ወደ አንድ ነገር ላይ ቋጥራችሁ መውጣት አለባችሁ። ሌላውማ ውጭ ያለው ሲፈልግ የፈለገውን ማውራት ይችላል። ወሳኙ ግን ታጣቂ ታጋዩ ክፍል ነው። የህዝብ ክፍል ውስጥ ህዝብ ብብት ውስጥ ያለው
እነዚህ ከተስማሙና ወደ አንድ መንደር ላይ ከመጡ እኔ ብራሰልስ ላይ ቁጭ ብዬ የፈለኩትን ብዘፍን የማመጣው ነገር የለም። እነሱ ናቸው ስርዓቱንም አዳክሞ ውሸቱንም አጋልጦ ዛሬ ተፋጦ ያሉት። ስለዚህ ነው የአፋሩም በለው ወጣቶቹ የአማራውም በለው የትግራይም በለው የኦሮሞም በለው የሌሎችም እየተደመሩ የሚመጡት እነዚህ ናቸው። አዲስ ኢትዮጵያን ገብቶ አዲስ ቀጠና ላይ ደግሞ ከቀጠናው ጋር አብሮ መስራት የሚችሉት። ውጭ ያለ እኔ አሁን ተነስቼ ኦጋዴን መገንጠል አለበት ብል ብራሰልስ ውስጥ ለራሴ አወራለሁ እንደሆነ ካልሆነ በስተቀር የኔ ራሴ እብድነት ካልሆነ በስተቀር ምንም የማመጣው ነገር የለም። መሬት ላይ ያሉት እነዚህ ናቸው። ደምም የከፈሉት እነሱ ናቸው። የሚታገሉም እነሱ ናቸው። ለዚህ ነው እኔ ጥሬ በለንደን የሚኖር ብራሰልስ የሚኖር ዋሽንግተን ወይንም ሌላ ቦታ ለሚኖረው አይደለም። እሱ ቀደም አልኩ ዳያስፖራው ቀጥታ ወደዛ ላይ የሚመጣው ውስጥ ያሉት አንድ ላይ እጅ ለእጅ ተያይዞ በአንድ ህብረት ላይ ሲወጡ ነው። በዛን ጊዜ እነሱም መስጊዱም ቤተክርስቲያንም ይገባሉ። እኔ እነሱ ወሬነስ የለንም። ምክንያቱም ብዙ ጊዜ ማየት ያለበት ዳያስፖራ ላይ ከሀገሩ የራቀ ምናምን ያምን ራዲካሊዝም ሊኖረው ይችላል። አንዳንዱ ዲፕሬሽን ይሆናል። አንዳንዱ የሃይማኖት እንትን ሊገባ ይችላል። ይሄ የራሱ ችግር ነው። በዛ ሶሳይቲ ውስጥ በቃ ያለው ጭንቀት ነው። ምክንያቱም እሱ በመሬት ላይ ከህዝቡ ጋር እየኖረ ስላልሆነ። ስለዚህ የነሱን ስራ በሁለተኛ ደረጃ እናስቀምጣለን። ዳያስፖራውን እንዴት እንደምናቀራረበው በመጀመሪያ አስኳሉና ሀገሪቱ ውስጥ ያለው ሲቀራረብ ነው። የኛ ወጣቶች እዛ ያለው ትከሻ ለትከሻ ተያይዞ ከዛም አልፎ ተርፎ ቀጠናዊ አመለካከት ይዞ የታገሩ እኛ እኮ እነሱ ከዚህ ስርዓት ገላግሎን አዲስ ስርዓት ይገነባሉ ብለን ስለምናምን ነው። ለዚህ ነው እኔም ስለማምን ነው። እነዚህ ልጆቻችን ናቸው፣ ታናሽ ወንድሞቻችን ናቸው። አገሪቷ ውስጥ እንደነሱ አይነት ናቸው ብዙ። ስለዚህ መቀራረብ አለባቸው። የውሸት አነጋገር ወደዛ ተውና ይሄ መሬት ላይ ሆነ እናንተ ከህዝብ ጋር የምትኖሩ ናቸው። የህዝብን ችግር በነፍስ ወከፍ የሚያውቁ ናቸው። የህዝቡን ኑሮ በነፍስ ወከፍ የሚያውቁ ናቸው። ከጠዋት እስከ ማታ እስከሚተኙ ድረስ ዲል የሚያደርጉት የኢትዮጵያን ህዝብ ችግር ነው፣ ወደር በአንድ ሪጅን ይሁን ወይንም ደግሞ በአገሪቷ። ስለዚህ እኔ ውጭ ያለው የሚጮኸው ኢምፖርታንት አይደለም። ለሱ አሁን መልስ መስጠት አያስፈልግም። ይሄ በዩቲዩብ እና በምናምን የሚወጣው ህዝባዊ አመለካከት ስለሌለው ከህዝቡ ጋር አይተሳሰርም። ስለዚህ ተነስቶ የራሱን ነገር ነው የሚመነዝረው። እሱ ራሱ አይ ችሎታ ካለው ገብቶ ይታገል። የሚታገሉ በመቶ ሺህ የሚቆጠሩ ወጣቶች አሉ። እኛ እነዚህ ወጣቶች እንዲስማሙልን፣ እነዚህ ወጣቶች በአንድ ፕሮግራም እንዲሆኑ ነቅተው አንድ ሀገር የሚገነቡበትን ከዛም አልፎ ተርፎ የሀገር የሚቀጥልበትን መንገድ ሂስቶሪካል ቻንስ ታሪክ ሰጥቷቸዋል። ይሄንን ታሪክ አታቃጥሉ ነው የምለው ያለው። ከልብ አመሰግናለሁ። እንግዲህ ለእነዚህ ሰዎች ምላሽም አያስፈልግም። ዋናውና ትልቁ ወሳኙ ጉዳይ መሬት ላይ ያለው መጠንከር ነው እያሉኝ ነው ያሉት። ከልብ አመሰግናለሁ። እንግዲህ እስቲ ወደ አብይ እንመለስ። አሁንም ኢትዮጵያ ጠንክራ እንዳትቀጥል የተለያዩ ውሸት ዘገባዎችን ያልተገቡ ትርክቶችን እያቀረበ በየጊዜው በተለያዩ አካባቢዎችም ሲሄድ ደግሞ የነዛን አካባቢ ታዋቂ ሰዎች ስም በመጥራት ጭምር የሚያስጨበጭብበት ሁኔታ አለ። ሰሞኑን በተለይም በዚህ በደቡብ ክልል ደግሞ ተጉዞ ነበር። 20ኛውን የብሔር ብሔረሰቦች ቀን ለማክበር በተጓዘበት ዕለት የተናገራቸው አንዳንድ ነገሮች አሉ እጅግ ነውር የተሞላበት። በተጓዳኝም ደግሞ በዛ በደቡብ ክልል ትልቅ አስተዋጽኦ ካበረከቱት የኢትዮጵያ ልጆች አንዱ የሆነውን የኢትዮጵያዊ ጀግና ስም በማንሳት የካፒቴን በዛብህን ስም በማንሳት እኛ የሱ ልጆች ነን እስከ ማለት የደረሰበትን ሁኔታ አስተውለናል። እስቲ ለማንኛውም የተናገረውን እናዳምጥና ለተመልካች አድማጮቻችንም ከዛ በኋላ ወደ ትንታኔ ይሄዳሉ። ለምንድን ነው ይህንን እያለ የሚገኘው ሰውዬ? እንደውም የሰውን ልጅ ክብር የማያውቅ በሚያሳፍር ሁኔታ ከአንድ ጠቅላይ ሚኒስትር የማይጠበቅ ቋንቋ በመጠቀም የገለጸበት ሁኔታ አለ። እንደ ቅማል እናራግፋቸዋለን የሚል ቋንቋ ሁሉ ተጠቅሟል። ለማን ነው ይህንን ያለው? ለምንድን ነው ይህንን የተናገረው? እስቲ መጀመሪያ እናዳምጠውና ወደ እርሶ መለሳለሁ። የኢትዮጵያን ጠላቶች እንደ ፀጉር ቅማል አንድ በአንድ እናራግፋለን። ኢትዮጵያ ትጸናለች፣ ኢትዮጵያ
ትበለጽጋለች። ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች። በሰላም እንደጀመርን በሰላም እንጨርሳለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። በጀግንነት የጀመርነውን በጀግንነት እንጨርሳለን። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ። ክቡራን ተመልካቾቻችንና አድማጮቻችን ይህንንና መሰል ጥያቄዎችን በክፍል 2 እንመለስበታለን። ፕሮፌሰር መሐመድ ሐሰን በኢትዮጵያ ጉዳይ ላይ በንቃት እየተሳተፉ የሚያደርጓቸው እንቅስቃሴዎች ለሀገሪቱ በተለይም ለኢትዮጵያኖች ደግሞ እጅግ ጠቀሜታ ያለው ጉዳይ ነው። በተለይም በቀጠናው በተለያዩ አካባቢዎች ጭምር በመንቀሳቀስ የፋኖን ትግልና በአገሪቱ ውስጥ የሚደረገውን የትጥቅ ትግል በተመለከተ ሰፊ ማብራሪያ በተለይም በሶማሊያ፣ በኬንያ፣ በጅቡቲ፣ በሶማሊያ እና በዚህ በምስራቅ አፍሪካ እየተንቀሳቀሱ የሚሰጧቸው ትንታኔዎች በማህበረሰቡ ዘንድ እጅግ ከበሬታን አትርፎላቸዋል። ከዛም በዘለለ ትግሉ እየጠነከረ የሚሄድበትን መንገድ በበኩላቸው ጥረት እያደረጉ ነው ያለው። ለማንኛውም በዚህ ጉዳይና በሌሎቹም ላይ ተመልሰን እንመጣበታለን። ተመልካች አድማጮቻችን በክፍል 2 ዝግጅታችን ጠብቁን ነው የምለው። ለጊዜው በዛሬው ዕለት በዚህ በክፍል 1 ያደረግነው ውይይት በዚህ እንቋጫለን። ክፍል 2 ላይ ዝርዝር ጉዳዩን ይዘን እንመጣለን። መልካም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው